ነው ማልቀስ? 4400 አላመነችም። ያመነችበት 2500 እኮ ቮይስ ስለተገኘባት ነው ያመነችው። ያው እየሰማች ነው የምነግርሽ። ቮይስ ስለተገኘባት ነው ያመነችው። ያመነችበት ቮይስ ማስረጃ ቮይስ ስላመጣች ነው ጽፌልሽ ነበር። አዎ በጽሁፍ ጻፍሽልኝ 500 ብለሽ ስለ ቮይስ ምናምን አይደለም። መጀመሪያ ጀምረሽም ስትልኪ ነበር ቮይስ ማድረሽ ስትይ ነበር። ሳህ እኔ ያመጣሁልሽ ያንን ብር ስትናገሩ ታየት አናን መጀመሪያ ምንድን ነበር ያልሽው? መጀመሪያ ላይ ይሄ 2500 ያልኩት ማስረጃ ታውጣ። ቆይ አዳምጪ። መጀመሪያ ያልሽው ሃና ለባክሽ አዳምጪ። እኔ ብቻ ላውራት በይኝ። አዳምጪኝ፣ እየነገርኩሽ ነው። 2500 መጀመሪያ ቮይስ ልኬልሽ ልክ እንደደወልኩልሽ በቀጥታ እንደደወልኩልሽ 2500 ያመንሽበት ቮይስ አለ ስልሽ እሱን እኮ ያልኩት እሷ መጀመሪያ 2500 እያለች በኋላ ደግሞ 4400 ስለምትል ጓደኛዋ ደውላ 7 ስትል ያለው ነው የተናገርኩሽ። ያለው ስለ 500 አይደለም ማወራው። ካላዳመጥሽ አይገባሽም። አዳምጪኝ ውዴ። መጀመሪያ ጓደኛዋ ደውላ ብርቱካንን ታውቂያታለሽ አለችኝና ያው ኮንቨርሴሽናችሁ በትግርኛ ስለሆነ እኔ ትግርኛ ስለማላቅ እዚህ ጋር ከፍቼው እየሰሙ ትግርኛ ተናጋሪዎች እየተረጎሙልኝ ነበረ እና አንዲት ልጅ ጓደኛዋ ደውላ ብርቱካንን ታውቂያት ሃናንሽ አለችሽን? አዎ ብለሽ ብርቱካንን ታውቂያታለሽ ስትልሽ አዎ አልሽ። ማናት ስትልሽ 1700 የበላሻት ስትልሽ ኖ 1700 አይደለም 2500 ነው አልሻት። ይህንን ያልኩትኝ አልሽኝ። ለእኔ ደግሞ ኮሊንግ ላይ ዳይሬክት ኮል እየቀዳ ስለሆነ ስልኬ ከረሳሹ ቆርጬ ልክቻለሁ። እንትን 2500 ያልኩትኝ እሷ መጀመሪያ 4400 ስትል ነበር። በኋላ 2500 ስትል ስለነበር እንጂ 2500 እኔ ጋር ስላላት አይደለም ያልኩትኝ አልሽ። ከዛ እኔ ያልኩሽን ያላትን አዳምጪኝ። ያው እኔ በተለይ እያዳመጥኩሽ ልጅቷን እዛ 4500 እዛ 4000 እዛ 2500 እዛ ብዙ ነው የሚመጣብኝ አይደል? ልጅቷን እጄ ካሽ ላይ የሰጠችኝ 2500 ነው። ሳህ 500 ነገርኩሽ። እሺ ኦኬ 1700 መዳም ቤት ውጭ ብለሻት ሳትቀበል የወጣችሁስ? ውጭ አላልኳትም። እሺ በቃ አንቺ አላልሻትም። እሺ መዳም አባረረቻት። እሺ መዳም አባረረቻት። ከመዳም አንቺ ስላስገባሻት ደሞዟን አልተቀበልሽላትም? ከመዳም አልተቀበልኩም። ወላሂ በይ ወረበል ካባ እልክልሻለሁ። ማናገርም ትችያለሽ በግልሽ። እሺ ስለዚህ ማዳሟን ቁጥሯን ላኪልኝና አላህን የምትፈራ ከሆነ የሰራችበትን የሰራተኛ ደሞዝ እንድትሰጣት እኔ በአረብኛ ጠይቃታለሁ። ያው እሷ ደግሞ አላህ የምትፈራ ከሆነ ምን እንዳደረገቻት ትንገርሽ። ለምን እንደተጣሉ ለእኔ ሙሲባ ያመጣችብኝ ማለት ነው በሴቲቷ። እሱ 7 እዛው አላት፣ እዛውን ትጨርስ ችግር የለውም። እኔ መዳምየውን ጠይቃታለሁኝ እና የሰው ሀቅ ማትፈራ ከሆነ እኔ አረቦች የሰው ሀቅ እንደሚፈሩ አላህን እንደሚፈሩ በልጆቻቸው እንዳይመጣ እንደሚፈሩ ነው ማውቀው። የሰው ሀቅ አይበሉም። ስለዚህ ራሷን መዳም ትክክለኛ የእሷን መዳም እንድትሰጪኝ ነው የምፈልገው። የሌላ መዳም ስልክ እንዳትሰጪኝ አደራ። አላት እሷን ችግር የለውም እሰጥሻለሁ። ጥሩ እሺ። ስለዚህ አሁን ነገ የሚጠባበቅ ነገር የለውም። እሺ ምሽዋር ነገ ስንት ነው የምሽዋር? እኔ ነው የምጠይቀኝ? አዎ አላውቅም የት እንዳለሽ በምን አውቃለሁ? በቃ እኔ እፈልጋለሁ። በቃ እኔ እፈልግና ምሽዋር እኔ ወስጄ የራሴ ሰው ጋር አስቀምጬ ከዛ እሷ ሰው እዛ ያስቀመጥኩበት ቦታ ሰው ልካ እንድትወስደው ነው የማደርገው። እሺ እሺ። ነገ እሑድ ወይ ደግሞ ቅዳሜ የአንድ ሺህ ብር ደረሰኝ ትስጥሽ እንጂ ብርቱካን፣ ይሄ የኔ ኃላፊነት ነው። እኔ ነኝ ደረሰኝ ተቀብዬ እንትን የምለው። እሺ አንቺ በቃ ከዚህ በኋላ ዝም ብሎ ጫርተው። ስለዚህ ሃናን ነገ እኔ ሰው ልካለው፣ ሎኬሽን ላኪልኝ ዋትሳፕ ላይ። እኔ ሰው ልካለው። እሺ እሺ። እና ደረሰኙን አሁን ጠብቃለሁ ዋትሳፕ ላይ። እሺ ልክልሻለሁ። እሺ አመሰግናለሁ። ጨርሻለሁ? አዎ ጨርሰናል። አመሰግናለሁ። ማሰላም ብልጥ የያዘውን ይዞ ነው የሚያለቅሰው። ምንድን ነው ዝም ብለሽ እሪ የምትይው? መጀመሪያ 500 ቢሆን ተቀበይ አይደል? ሻንጣሽን ተቀበይ። ምን ሆነሽ ነው አንቺ? ከዛው ለሚቀጥለው ደግሞ ለሀቢባ አይደለም ክደታ እኮ ነው ያስለቀሰኝ። ክደታ ነው ማርያም ማለት እኔ ማነው ቤተሰቦቼ ጣልም እንዳለ ነው የሚያውቁ። እኔ ስንት ራሴን እንዳመመኝ ከሷ ጋር መጨቃጨቅ ነኝ የማውቀው። ለፈጣሪሽ አልቅሺ። ምንም ማድረግ አይቻልም።
መጀመሪያ ነበር መጥኖ መደቆስ። ከእንደዚህ አይነት ሰዎች ጋር ስትገጥሙ ከደላሎች ጋር መጠንቀቅ። ደሞዝሽን ለምንድን ነው ጥለሽ የምትወጪው? አምነሽ እሷን በቃ የማመንሽ ዋጋ ነው ይሄ። በማመንሽ ዋጋ ከፈልሽ። ማንመኝ ያለሽ ለምን ታምኛለሽ? ደሞዝሽን ጥለሽ ውጪ እኔ እቀበልልሻለሁ ስትልሽ ለምን እሺ ብለሽ አምነሽ ወጣሽ? አንድ አልተቀበልኩም ብላ ማለች። አሁን እንግዲህ ማናችሁ ጋር ሀቅ እንዳለ ፈጣሪ ብቻ ነው የሚያውቀው እኮ እሱ ብላውና ማለት ነው። የ2500 ሪያል ያመነችበት ቤት ኪራይ እኮ የለኝም ካሰቃየችኝ 3 ወሬ ነው። አንቺ ሀቢባ ካመነችው 2500 ላይ 1000 ኢትዮጵያ ልክ ያለው አለች። ደረሰኝ እየጠበቅኩ ነው። ደረሰኝም እዚህ ጋር አልሰጠችኝም። ሁለተኛ እኮ አልሰጠችሽም። ግን ማን ነው የሚያውቀው? መስጠትና ለመስጠቷን የሚያውቀው ማን ነው? ንገሪኝ። ፈጣሪ ነው የሚያውቀው አይደል? ፈጣሪ ነው ታዲያ። ስለዚህ ፈጣሪኛ ማስረጃ በሌለው ጉዳይ የሚያውቀው አንድ አምላክ ብቻ ነው። ፈጣሪ ነው የሚያውቀው። ሁለተኛ ስልክ ገዛውላት አለች። አንቺ እውነት አውሪ፣ እሷ እውነት ታውራ፣ ፈጣሪ ነው የሚያውቀው። እኔ እኮ አምኜሻለሁ፣ አዝኜልሻለሁ፣ ግን ያለ ማስረጃ ድርቅ ማለት አልችልም። 2500 ያመነችበት ቮይስ ሳገኝ እንዴት ሩጬ እንደሄድኩኝ አየሽ። እሱንም ምክንያት አቀረበች። እንግዲህ ፈጣሪ እንዲፈርድ ለፈጣሪሽ ስጭ። ምን ታደርጊያለሽ ሌላ ማስረጃ በሌለው ጉዳይ? አሁን ሴትዮዋ ጋር ደውላለሁኝ። ሴትዮዋን እንጠይቃታለን። አንቺ የሴትዮዋ ስልክ አልሻል፣ የሌላ መዳም ስልክ እንዳትልክልኝ፣ አንቺ የሴትዮዋን ስልክ ላኪልኝ። ከዛ እሷ ከምትለወው ጋር ላስተያየው። ጠፋብኝ ብቻ እንዳትይ። ሌላ ስልክ ስገዛ ወደ ስቀይረው ማን ነው? እሷ ነበረ ሀይ ብላ እንትን ያደረገች ማለት ችግር የለውም። እሱ ትብላ ወድሌ ነው። ሌላ መዳም ብትሆንስ? አዎ እሷ በያለቻትን ብትልስ? አውቀዋለሁ። ስልክ 36 ነው መጨረሻ። ድምጿን አውቃታለሁ። መዳማን ማለት ነው። ድምጿን አውቃታለሁ። እዚህ ጋር አስጠጋሻት ማለት ነው። አይ አየር ላይ የአረብ ድምፅ አየር ላይ አውጥቼ አንቺን ችግር ላይ አልጥልሽም። አይቻልም የአረብን ድምፅ ዳይሬክት ላይቭ ላይ እንትን ማለት። ሴትዮዋ እኔንም አንቺንም ነው የምትከሰው ድምጿን እዚህ ጋር ብናወጣ። እሺ እኔ ሚውት አድርጌ ነው ማውራት መዳም። ግን 36 መጨረሻው 36 ነው። ደረሰኝም ትላክልሽ አንድ ሺህ ብር እየጠበኩ ነው። ብርቱካን አንቺ የማንም የቤተሰብ የሚሆን የፍቅረኛሽ የሚሆን የማንንም አካውንት አልሰጠሻት? አረ እኔ ምንም አካውንት አልሰጠኋትም። ዝም ብላ ነው ኪዳነ ምሕረትን ማለት ምንም አካውንት አልሰጠኋትም። ምንም አካውንትን ያልሰጠኋትም። አይዞሽ ፈጣሪ ስጭ። ምንም ማድረግ አይቻልም። እንዲህ ነው ዘመኑ፣ የከሃዲ ነው። ምን ታደርጊዋለሽ? እኔ አሁን እንትን ሰው ስጠራጠር የሆነ ነገር ሪከርድ ሳረግ ምናምን ውይ እዚህ ድረስ ሰው አለመተማመን ምናምን ትላላችሁ። አያችሁ በቀደም ብሩን ስትቀበይ በካሽ ቪዲዮ ቀርጸሽ ላኪልኝ አልኳት። በቀደም አንዲት ልጅ ራሱ ልጇን ወደ ሳውዲ ለማስገባት የረዳናት ጠይባ ልጁ ወስደሽ ለአባቱ ካስረከብሽ በኋላ ለአባቱ ልጁ ስታስረክቢ ቪዲዮ ከላክሽልኝ በኋላ ነው ብሩን ማስገባለሽ። ለጠይባ የሰበሰብኩላትን ብር ልጇ እንድታስገባ ችግር ላይ ነበረችው ልጅ አስታውሳችሁ። ለአባትየው ስታስረክብ ይኸው አቡ አስረክብ ያለው ብላ ቪዲዮ ስትልክልኝ ነው ልጁ አባቱ እጅ ከገባ በኋላ ገንዘቡ እንዳስገባውለት። ማንንም አላምንም። ማንም ሰው በጣም ካዲ ነው። በመጽሐፍ ቅዱስ በቁርአን እየማሉ ይክዳሉ። በመጽሐፍ ቅዱስ በቁርአን ፍርድ ቤት ቆመው እየማሉ ይክዳሉ። ማንንም እኔ ማስረጃን እንጂ ሰውን አላምንም። የተቀዳ ቪዲዮ ማስረጃ፣ የተፈረመ የተጻፈ ፋይል ዶክመንት እንጂ ሰው አላምንም። ሶሪ ሁሌም ነው የምነግራችሁ። ሰው ማመን አይቻልም። አይናችሁ ይክዳችኋል። እስክትደነግጡ ድረስ ትካዳላችሁ። ደረሰኙን እየጠበቅን ነው። ለአንቺ አይደለም ለእሷ ነው። ዋትሳፕ ላይ ቮይስ ያደረኩላት ደረሰኙን እየጠበቅን ነው። ጋይስ የምሽዋር እስቲ የምታግዟት የምሽዋር። እኔ መኪና ፈልጌ ምሽዋር ስንት እንደሆነ አላቅም። የት ነው ያለችው እሷ? ደላላዋ የት ናት? ጅዳ መኮረና አንድ ቅርብ ነው መሰለኝ። እኔም ጅዳ ነኝ። ጅዳ ማነው እኮ ምሽዋሩ ቀጥታ አንቺ ጋር እንዲመጣ አልፈልግም። እንዳይከታተሉትና እንዳታስይዘሽ ገባሽ? እኔ ምሽዋር ልፈልግና ተቀብለው እነሱ ጋር አድርገውት እቃው ከዛ 1-2 ቀን አድሮ ከዛ የሆነ ሰዓት ላይ አንቺ ሰው ትልኪና ትወስጂዋለሽ። እሺ ሻንጣሽንና 500 ያለሽ ግን እንዴት ግን ሁሉ ብር እንግዲህ ነው የምትቀረው። ቢያንስ ወረቀቱን እንኳን
ላድርግ ከዚህ በላይ ማስረጃ ይዘሽ ብትመጪ እሺ። ያለ ማስረጃ ፈጠጥኩልሽ። ለፈጣሪ ስጩ። በቃ ፈጣሪ ይፍረድልሽ። እያየ መቼም ይህንን ግፍ እያየ ዝም አይልም። እሺ በጽሁፍ ነው መቼ የምታወራው፣ ሁሌም መረጃ እንዳይያዝባት። እሺ ጠብቂኝ እየፈለግኩ ነው ብላለች። ይኸው ካላመንሽ ስክሪንሻት አድርጌ ልላክልሽ። ብዙ ደረሰኝ ስላለኝ ሀዋላም ትሰራለች። ህገወጥ ሰዎችን ቤቷ አከራይታ ታኖራለች። ህገወጥ ሰዎችን በስራ ታስገባለች። በህገወጥ መንገድ ገንዘብ በጥቁር ትልካለች። ይሄ ነው ያለው ነገር። የሹርጣ ላልሽው ይኸው ከሰኞ እስከ ዛሬ እያመለከትኩ እንደሆነ ማስረጃ ደረሰኝም ጠብቂኝ። እሺ ጠብቂኝ፣ ብዙ ደረሰኞች ስላሉኝ ነው። ኦኬ የከሰስኩበት ብላ የላከችውን ላንብብላችሁ። 911 ኦኬ የፖሊስ ቁጥር እሺ። መንደይ ጁን 22 እሺ سعيا من خدمتكم بشكل أفضل نود منكم تقييم خدمة من خلال على الرياض تالي إيش بلغكم مهل اهتمامنا وجاري مع الجهة من الجهة المختصة. ይሄ እኮ የሜሴጅ ስክሪንሹት የሚለው ያመለከታችሁት ደርሶናል፣ በላቃችሁ ደርሶናል፣ እናመሰግናለን፣ እንከታተላለን ነው። ይሄ የማን ቁጥር ላይ ይምጣ? ቁጥር ከላይ አይታይም። እኔ ጅል አይደለሁም። ቁጥርሽ ያንቺ ቁጥር አይደለም፣ ከላይ አይታይም። ቁጥርሽ እንዲታይ አድርጊው ለአንቺ የመጣልሽ ሜሴጅ ከሆነ። እንደገና ይሄ አንድ ሰው ለሌበር ኦፊስ ስለ ስራ የከሰሰውን አንድ የምታውቂውን አረብ የሆነ ክስ የከሰስክበት ሜሴጅ ካለ ስክሪንሻት አድርገህ ላክልኝ ብትይው ይልክልሻል። ደላላ ስለሆንሽ ብዙ አረቦችን ልታቂ ትችያለሽ። ለማን ይምጣ መሴጁ ለማን አይታወቅም። ገባሽ? እንደገና ምን ይከሰስ ምን አይታወቅም። በዚህ እኔ እኮ ያልኩሽ ፋይል ነምበር ነው ያልኩሽ እንጂ መሴጅ አይደለም ያልኩሽ። ይሄ ለእንትንም ለሌበር ኦፊስም አንድ ሰራተኛ ደሞዝ ያልተከፈለኝም ብላ ብታመለክት ራሱ የሚመጣላት መሴጅ ነው። እንደገና ከላይ ቁጥሩ ተቆርጧል ሆን ተብሎ ለማን እንደገባ እንዳይታወቅ ቁጥሩ ተቆርጧል። ከላይ አትሊስት ስልኩን እንዲያሳያት ታደርግ። መክሰስሽን ማስረጃ ላኪ ስላልኳት ነው ይሄንን የላከችው። የመዳሟ ስም ደግሞ ማለት ነው እያሉ መላክ ነው የምትባለው። መዳሟ መላክ ነው። ኦኬ አይዋ መላክ ነው የምትባለው ስሟ። እሺ የመዳም መላክን ስልክም ላኪልኝ። ብርቱካን ትሰራባት የነበረችውን ሴትዮ ልደውልላትና ልጠይቃት። ከዛ መዳሟ ስታነሳ መዳም እንቲ መላክ ብዬ እጠይቃታለሁ። መዳም መላክ እላታለሁ። ሳዑዲያዊ ናት ሴትዮዋ። ማስሪ ናት። ሳዑዲ አይደለችም፣ ማስሪያ ናት። መስሪማ በደንብ አድርጎ ይበላል የሰው ደሞዝ። ልትሰጣትም ላትሰጣትም ትችላለች። ምክንያቱም እኔ ሳዑዲያዊ መስላኝ በጣም እነሱ አላህን ይፈራሉ፣ የሰው ሀቅ ይፈራሉ። ልጆቻቸው ላይ በላ አደጋ በሽታ እንዳይመጣ የሰው ሀቅ ምን እንደሚያመጣ ያውቃሉ። የሰው ላብ እነሱ ላይ ምን አይነት በላ እንደሚያመጣ ስለሚያውቁ ለልጆቻቸው ስለሚፈሩ የሰው ሀቅ አይበሉም። ይቺ መስሪ ከሆነች መጨራሽ መስሪ ናት። ለነገሩ እነዚህ ሳዑዲያዎቹ ዋናዎቹ የጠፋ ሰው አይቀጥሩም አይደል? ብዙ ጊዜ ጠለብ ነው የሚያመጡት ከመክተብ አይደል? ህገወጥ የሚገርም ብርቱካን አውቃ ነው እንዲህ የምታደርገው። ብርቱካን ብዙ ደረሰኝ ስላላት እየፈለገች ነው። ትዕግስት የለሽም ውዴ። 3 ወር የታገስ ሴትዮ አሁን ደቂቃ መታገስ አቃተሽ? በቃ ቪዲዮሽን አጥፊና ውሃ ጠጪ፣ ተረጋጊ። አይዞሽ እሺ ብርቱካን። ይቅርታ እኔ በሷ በጣም ስለተበሳጨው ነው።
አንቺ ላይ የጮኩብሽ ሶሪ። እሺ ችግር የለም። በጣም የተባባርሽኝ እኮ ነው ያለ። ምን አደረግሽኝ? ከዚህ በላይ በጣም መስዋዕትነት እየከፈልሽኝ እኮ ነው ያለ ለኔ። ሁሉን ነገር ምክንያት ስለምታገኝለት በጣም ራሴን አሳመነችኝ። በሷ ተናድጄ ነው ይቅርታ። ችግር የለም። እኔ እኮ ነው የምትደግፊያለሽ። አይ እኔ እውነት ስላወራው እኔ እውነት ነው ማወራላት ያለሁት እንጂ ስልክም አልገዛሽ ልመቸ ገዛም ብላት ያ ወረቀቱ እኔ ጋር ያለ ግን እኔ ማርያምን መውሸት አይመቸኝም። ነገ ነው ሞተው ዛሬ ስለማላቅ እውነትን እንትን ሰርቼ ብሄድ ነው የሚሻለኝ። እና እኔ እውነት ሳወራ እሷ ደግሞ ብር ልኬላታለሁ አለኝ። ልካልኝ አታውቅም። የቤት ኪራይ አለች። የቤት ኪራይ እኔ እኔና እሷ ተገናኘን 8 ወራችን ነው። ሲጀመር ጠፋሁ እኔ 1 ዓመት እየሆነኝ ነው ማለት ነው። እጃዛ ቤት አልነበረኝም። ዝም ብላ ነው እንቱ ማየት ተነስታ ነው እንትን ስሜን ታስጠፋኛለችው። እኔ ግን የአገሬ ጅናት አትክደኝም ብዬ ነው ወደ እሷ የተጠጋሁት ማለት ነው። እሷ ግን ደካማ ጎኔን አይታ እንደዚህ ቃቃ ትጫወትብኛለች። አይዞሽ እሺ። ይኸው የመዳም መላክ ቁጥር ልካልኛለች። ልደውልላት። እሺ እኔ እህቷ ነኝ ነው እሺ ምላት። እህቷ ነኝ ከካታር ነው የምደውል። ያው ቀጥታ ስለሆነ የካታር ቁጥር ይወጣላታል። እህቷ ነኝ ነው እሺ ምላት። ስለ ብርቱካን ልጠይቅሽ ነበር ምናምን ብዬ 36 የሚጽፉት ምንድን ነው? ሀቡስ 36 መጨረሻው ትክክል። 45 36 መጨረሻው 45 36 መጨረሻው ብቻ መኩሪ ድምፃን አውቃታለሁ እኮ እኔ 36 መጨረሻው ብለሻል። መጨረሻ 36 መጨረሻው አይዋ መጨረሻ 36 መጨረሻው ቁጥር ከየትም ፈልጋ ልታመጣ አትችልም ማለት። እሺ ሌላ መዳም መጨረሻው 36 ቁጥር ያላት መዳም ብላ ፈልጋ ልታመጣ አትችልም። መላክ ነው ያልሽኛ ስሟን? አይዋ ድምጿን ታውቂያለሽ? ሪከርድ አድርጌዋለሁ ልክልሻለሁ። መዳም መላክ ስላት ትፈደሊ አለችኝ። ከዛ እኔ ሀቢባ እባላለሁ ከካታር ነው የምደውልልሽ የብርቱካን ዘመድ ነኝ ስላት ጆሮዬ ላይ ዘጋችሁ። ሚዩት ነሽ? ድምጿን አውቃለሁ። እሺ ላክልሽ የቀዳሁት በብርቱካን ነው የምታውቅሻለሁ? ብርቱካን ነው ስሜ። ይሄው ኦኬ መጀመሪያ እሷ ናት አይደለች የሚለውን አጣሪልኝና ከዛ እደውልላታለሁ። ድጋሚ አንዴ ድምጿን ሰምተሽ እሷ ናት አይደለች የሚለውን ንገሪኝ። ሚውት አድርጊና ስሚው ድምጿን።
ራሷ ናት ኦኬ ልድገምላት ገና ስምሽን ሳነሳባት ዘጋችብኝ ጆሮዬ ላይ ልድገምላት ካነሳችልኝ ሴትዮዋ ምን አስፈራት? ለምንድን ነው ስልክ የማታነሳው? አንሺ በያት ልበላት። ሃናን ሴትዮዋ ስደውልላት አታነሳም። እንድታነሳልኝ ልትነግሪያት ትችያለሽ? ደረሰኝን እየጠበቅን ነው። ተመካክረው ነው። ኦፍኮርስ ሳትነግራት ቁጥሬን አትሰጣትም። ቁጥሯን አትሰጠኝም። ሀቢባ የምትባል ልጅ ከካታር ትደውልልሻለች እና ቁጥርሽን ሰጣታለሁ እንዲቢያት ብላ ነው የምትሰጠኝ። ኦፍኮርስ የታወቀ እኮ ነው። ያኔ ማን ነው የደበደበሽ? ተደብደበ። ብርቱካን ሼሙ ነው ሼህ መሐመድ የሚባለውን ሰውዬ ታውቂዋለሽ? አዎ ተለቅቄ ነበር አውቀዋለሁ። እሺ ማን ነው የደበደበሽ? ተደብድባ ብሎ ነው የለቀቀው። አልተደበደብኩም። እንትን ምስትራህ ነገር ሄደን ከአረቤ ጋር ማነው ጨዋታ እንትን ላይ እዚች ጋር አይኔን ወድቄ ነበረ። ማነው እዛ ላይፍ ላይ እጫወታለሁ ጓደኞቼ ጋር ማነው እዛ ጨፍሪ ምናምን ሲሉኝ ዛሬ አይኔን ተመትቻለሁ አብጫለሁ ምናምን ብዬ እስኪ ውጭ ምናምን ሲሉኝ ፎቴን በራሴ ጊዜ ማነው ያው አብጫለሁ ምናምን ብዬ 15 ምናምን ነበር ማለት ከዛ በራሴ ጊዜ ነው የለጠፍኩት። ወሰዱና ፌስቡክ ወንድ መታታሉ። እሱ ደግሞ ፌስቡክ አመጣና ሁለቱ ወንድ ተጀናጀና እያዛ ሄዳ ነው የተመታኝ ምናምን ብሎ ፖስተኝ። ከዛ እኔ ደግሞ ቪዲዮ ሰርቼ ምናምን አስገብኝ ወደስ ምናምን ብዬ በህግ እንደዚህ ጠይቀው እኔ አላቀም በስህተት ነው የሰራሁት ተፖስተሽ አየሁት። ከዛ በኋላ ወንድን የመታት ብዬ ፖስቻለሁ አፎ በእኛ አጥፍቻለሁ አላቀም ምናምን ብሎ አጠፋው ማለት ነው እንጂ እኔ 4 ወሬ ነው መዳም ቤት ማለት ነው። አሁን ልጆች ሊከርንት ሲያረጉላት ሽርጣ ልካለው ምናምን ብላን ያስወጣክ እንጂ እኔ ጃዛ ቤትም የለኝም ወንድም የለኝም። ውጭ ወጥቼ አላቀም። እሷ ስራ ቦታ ነበርኩ ማለት ነው። አሁን ይወጣው ነገር የለኝም። መሐመድ የሚያህል ስም ይዞ አንድ ሰው እንዴት አንድ ነገር ያለ መረጃ ራሱን ባለቤቱን ሳይጠይቅ እውነት ተደብድበሽ ነው ወይ ብሎ ሳያረጋግጥ ከባለቤቱ እንዴት ይለጥፋል? ነውር እኮ ነው ጋይስ፣ አይደለም ትልቅ ሰው ነውር እኮ ነው። ወንድ የለም እኔ ጋር የተለጠፈው ፎቴን ብቻ ነው የለጠፈው ማለት ነው እኮ ዋቴቨር ብቻ። ከዛ አንዳንዶች ሲለቁኝ ለምን ምናምን ስላቸው እሱ ጠይቅ ከሱ ቤት ነው የወሰድነው እያሉ ሳያረጋግጥ ባለቤቱን አዱ ነው። እኔ በበኩሌ ባለቤቱን ሳላረጋግጥ ምንም አይነት ኢንፎርሜሽን ቲክቶክ ላይ አለቅ
ለቅቄም አላውቅም። ኔቨር ኤቨር። የነፍሷን ይማረው የዴዚ እናት ሞተች ሲባል ራሷን ባለቤቷን ጠይቄ አዎ እውነት ነው የሚል ምላሽ ስትመልስልኝ ነው የማጥናኛ ቪዲዮ ራሱ የሰራሁት። ማለት ምንም ነገር ባለቤቱን ጠይቃችሁ እውነት ነው እንደሚወራው ነገር ብላችሁ ሳታረጋግጡ መለጠፍ ነውር ነው። ወደፊትም ሰው እንዳያምናችሁ ማለት ለቪው እና ለፎሎ ከሆነ የምትሮጡት ታመኔታ አይኖራችሁ። የሆነ ነገር ስትሰሙ እውነት ነው ወይ ብላችሁ ባለቤቱን ጠይቁ። ሞተ ሲባል የቤተሰቡን አካል ጠይቁ። ተጎዳ ሲባል ሄዳችሁ ባለቤቱን ጠይቁ። እውነት ነው እንዲሆናል እንዲደርሱብሃል በሉ። ለምን ይሄ ሶሻል ሚዲያ ላይ በጣም ብዙ ውሸት ኢንፎርሜሽኖች ስለሚለቀቁ ሁልጊዜ እያመጣችሁ ያገኛችሁትን በቤታችሁ እየለጠፋችሁ የምታስተላልፍ ከሆነ ህዝቡ ያ ነገር ውሸት በሆነ ቁጥር የእናንተ እምነት እየቀነሰ በኋላ አንድም የሚያምናችሁ ሰው አታገኙም። ሴትዮዋ ብሎክ አድርጋኛለች አለች። ንገሪ ሌላ ሴትዮዋ ስላት ብሎክ ስታረገኝ ያኔ እንዲህ ውሸታ ናት። አይ ማስረጃ ላከችልኛ ብሎክ ያደረገቻት ስክሪንሻት ላከችልኝ። ሴትዮዋ ብሎክ ስላደረገቻት ሊደርሳት አለመቻሉ። ያው ላንቺም ልክልሻለሁ። አረብኛ አታነብም ግን አስነበቢው በሰው እሺ። ውዴ እንጠብቅ፣ ደረሰኙን እንጠብቅ። እሺ እስከዛ በቃ ቪዲዮሽን አጥፍተሽ እንዲታለሽ ቁጭ በይ። ደረሰኙን ሲደርሰኝ እልክልሻለሁ። ለአንቺም እዚህ ጋር ማሳያለሁ፣ ስሙን አነባለሁ ምናምን። ከዛ ያ የምትልከው ደረሰኝ ስም የቤተሰብ አካል ካለሽ እውነት ልከሽላት ረስተሽ ከሆነ ምናምን እናጣራለን። ካለበለዚያ የማይገናኝ እንግዲህ ከየት አምጥታ እንደምትልክልን እናያለን። እሺ አይዞሽ። ምሽዋር አሁን የምፈልገው ምሽዋር ነው። ቆይ ግን እቃውን የምልክበት ሰው እዚህ ጋር እንዲመጣ አልፈልግም። ምክንያቱም ደላላዋ እንድታየውና ያንን ሰው እዛ ሰው ቤት ሰው ልካ እንድትከታተልና አንቺ መገኛሽን እኔ የምፈልገው ያለሽበት ደላሎች ታውቂያለሽ፣ ከፖሊስ ጋር ግንኙነት አላቸው ምናምን ሰው ያስይዛሉ። ታውቂያለሽ፣ ይሄ ነው ጉልበታቸው፣ አቅማቸው እናንተ ላይ። ስለዚህ ያለሽበትን ቦታ እንድታውቀው አልፈልግም። እና እኔ የምልሽ ከሴትዮዋ ጋር ሰላም ከሆናችሁ ለምን አንቺ አትደውይም? በሰላም ከሆነ የወጣሽ ሴትዮዋ ጋር? አዎ በሰላም ነው የወጣሁት። እኔም በሰላም ነው ያስወጣችኝ። እሷ ደላላ ናት ያስወጣችኝ። ስልኩ እኔ ስልክ ልላክልሽና ደውይላት አንቺና ሄደ። እሺ እሷ አለችኝማ ሄዳለሁ ብለሻል፣ ሂጂ ነው ያለችኝ። ሄዳለሁ ብለሻል ከሀናን ጋር ጨርሻለችኝ። ከደላላው ጋር ማለት ነው እኮ ትደውይለት። መዳም ትዘከሪን አና እንደዚህ የዛኔ ሀናን ነይ ውጭ ብላኝ እንዴት ነው